በሳይንሱ ዓለም ትልቅ ጥያቄ ሆኖ ከዘለቀው ጉዳይ ቀዳሚው የሰው ልጅ ከየት መጣ የሚለው ነው ብንል ብዙም እብለት የለውም። ለዚህ ዘመናትን ለተሻገረ ጥያቄ አዲስና ቁልፍ ምላሽ የሚሰጥ ታላቅ ግኝት ከኢትዮጵያ አፋር ምድር መገኘቱ አሁንም እያነጋገረ ነው። በአሪዞና ስቴት ዩኒቨርሲቲ ሳይንቲስቶች የሚመራው የምርምር ቡድን በክልሉ በተለይም ሊዲ ገራሩ በተባለ ቦታ አደረኩት ባለው ጥናት የ3 ሚሊዮን ዓመታት ዕድሜ ያላቸው ጥንታዊ የሰው አመጣጥን በሳይንሳዊ መንገድ የሚያመላክቱ 13 የጥርሶች ቅሪተ አካላትን ማግኘቱን አስታውቋል። በኔቸር የሙያ መጽሔት ላይ የወጣውን የሳይንስ ግኝት ሪፖርተራችን ሰላማዊት ጌታሰው እንደሚከተለው ቃኝተዋለች። ዛሬ የሰው ልጅ ከየት መጣ ለሚለውና አከራካሪ ሆኖ ለዘመናት ለዘለቀው ውስብስብ ጥያቄ አዲስ አስደናቂና እጅግ ቁልፍ ምላሽ የሚሰጥ መላውን የዓለም ቅሪተ አካል አጥኚ ማህበረሰብን ትኩረት የሳበ ታላቅ ግኝት ከኢትዮጵያ አፋር ምድር ተበስሯል። እስካሁን ድረስ በትምህርት መጻሕፍት ላይ የምናውቀውና በአብዛኛው የሰው ልጅ አእምሮ ውስጥ ተቀርጾ የኖረው የሰው ልጅ አመጣጥ ታሪክ ማለትም ከአንገት ጎበጥ ካሉ ዝንጀሮ መሰል ፍጥረታት ተነስተን ቀስ በቀስ በአንድ ቀጥተኛ መስመር ስንዋለድ በዝግመተ ለውጥ ተቀይረን ዛሬ ወደምንገኝበት ዘመናዊ የሰው ልጅ ወይም ሆሞ ሳፒያንስ ደረጃ የደረስንበትን አመለካከት ሙሉ በሙሉ ስህተት መሆኑን የሚያረጋግጥ አዲስ የቅሪተ አካል ግኝት በአፋር ክልል ሌዲ ገራሩ በተባለ ታሪካዊና ታዋቂ የስምጥ ሸለቆ የምርምር መስክ ይፋ ሆኗል። በአሪዞና ስቴት ዩኒቨርሲቲ ሳይንቲስቶች የሚመራውና በርካታ ዓለም አቀፍ ምሁራንን ያቀፈው የምርምር ቡድን በቦታው ባደረገው ጥናት የ3 ሚሊዮን ዓመታት ዕድሜ ያላቸው 13 ጥንታዊ የቅሪተ አካል ጥርሶችን ማግኘቱን ነው። የሰው ልጅ በቀጥታ ሲዋለድ በአንድ መስመር መጥቶ ካሁኑ ማንነቱ ደረሰ የሚባለውን ሀሊዮት ወይም ቲዮሪ ፉርሽ ያደረገው። እነዚህ ጥርሶች ሆሞ የሚባለው የሰው ዘር ዋና ግንድ አውስትራሎፒተከስ ከሚባለው ከአሁኑ የሰው ልጅ የቅርብ ወዳጅ ጋር እርስ በርስ እየተጋጩና እየተሻሙ በአንድ ምድር ላይ አብረው ይኖሩ እንደነበርም መስክረዋል ተብሏል። ይህ ዘመን ደግሞ ከዛሬ 2.6 እስከ 2.8 ሚሊዮን ዓመታት ወደ ኋላ ሄዶ ነው። ወይም ደግሞ ይህ አሁን በረሃማ ወጣ ገባና ድንጋያማ የሆነው የአፋር ምድር ከ2.6 እስከ 2.8 ሚሊዮን ዓመታት በፊት እጅግ ለምለም የወንዞች መፍለቂያ የሳር ምድርና ተለዋዋጭ ጥልቀት ያላቸው ሐይቆች የነበሩበት አካባቢ ነበር። ትንሽ ንድገመውና የተገኙት 13 የጥርስ ቅሪተ አካሎች እንደሚያሳዩት ሆሞ የተባለውና ለዘመናዊው የሰው ልጅ የቀረበው ቀጥተኛ የሰው ዘር መስመር ቀደምት አባቶችና እስካሁን በሳይንሱ ዓለም ስም ያልተሰጠው አዲስ አውስትራሎፒተከስ የተባለ የዝንጀሮ መሰል ሰው ዝርያ በዚች ምድር ላይ ጎን ለጎን ይኖሩ ነበር። የግኝቱ መሪ ተመራማሪና የስነ ምህዳር ፕሮፌሰር ኬይሪድ እንደሚሉት ይህ አዲስ ጥናት በሰዎች አእምሮ ውስጥ ያለውን የዝግመተ ለውጥ ምስል ሙሉ በሙሉ የሚቀይር ነው። የሰው ልጅ ዝግመተ ለውጥ ልክ እንደ አንድ ቀጥተኛ መሰላል ወይም መስመር ሳይሆን ብዙ ቅርንጫፎች ያሉት፣ አንዳንዶቹ ቅርንጫፎቹ ደግሞ መሀል ላይ እየደረቁና እየጠፉ የሄዱበት ጥቅጥቅ ያለ ዛፍ ነው ይላሉ ፕሮፌሰር ኬይሪድ በምሳሌ ሲያስረዱ። ብቻ በሌዲ ገራሩ ምድር ሁለት የተለያዩ የዘር ግንዶች በአንድ ዘመን በአንድ ቦታ አብረው ይኖሩ እንደነበር አረጋግጧል ነው የሚለው ጥናቱ። ለብዙ ዓመታት ዓለም የሚያውቃትና እንደ አውሮፓውያን አቆጣጠር በ1974 የተገኘችው የ3.2 ሚሊዮን ዓመቷ ሉሲ ወይም ድንቅነሽ የሰው ልጅ ብቸኛ ቀደምት አያት ተደርጋ ትወሰድ የነበረ ቢሆንም አዲሱ ግኝት ግን ሌላ ታሪካዊ ምስጢር አውጥቷል ተብሏል። በሌዲ ገራሩ የተገኙት የኦስትራሎፒተከስ ጥርሶች የሉሲ ዝርያ አለመሆናቸውን በተደረገው የቅርስ ጥናት አረጋግጫለሁ ብሏል አሪዞና ስቴት ዩኒቨርሲቲ። ይህ ማረጋገጫ የሉሲ ዝርያዎች ከ2.95 ሚሊዮን ዓመታት በፊት ሙሉ በሙሉ መጥፋታቸውንና በእነሱ ፋንታ አዳዲስ ይበልጥ ለዛሬው የሰው ልጅ የቀረቡ እንዲሁም ከቀደምቶቹ የተለየ የጥርስ ቅርጽ ያላቸው ዝርያዎች ምድሪቱ ላይ ይኖሩ እንደነበር ያሳያል ነው የተባለው። ሳይንቲስቶች እነዚህ ጥቃቅን ጥርሶች በሚሊዮን የሚቆጠር ዓመት ዕድሜ እንዳላቸው በትክክል ያወቁት በአፋር ምድር ባሉ እሳተ ገሞራዎችና ቅሪተ አለቶች አማካኝነት መሆኑም ተጠቁሟል። በጥንቱ ዘመን እሳተ ገሞራዎች በሚፈነዱበት ወቅት አመዱ መሬቱን የሸፈነው የነበረ ሲሆን በጥናቱ የተሳተፉት የስነ ምድር ወይም ጂኦሎጂ ባለሙያ ክሪስቶፈር ካምፒሳኖ ተመራማሪዎቹ ጥርሶቹ ከተገኙበት የአለትና አፈር ንብርብር በላይና በታች ያሉትን የደረቁ የእሳተ ገሞራ ፍንዳታ አመዶችንና በውስጣቸው ያሉትን የፊልድ ስፓር ማዕድን ቅንጣቶችን ዘመናዊ የዕድሜ መለኪያ ቴክኖሎጂዎችን በመጠቀም የዓመታቱን ትክክለኛ ዘመን ያለምንም ጥርጥር ማረጋገጣቸውን ገልጸዋል። ይህ ግኝት ይበልጥ አስገራሚ የሚሆነው በቅርቡ የቺካጎ ዩኒቨርሲቲ ተመራማሪዎች በዚሁ በአፋር ክልል ያገኙትን የ2.6 ሚሊዮን ዓመት ዕድሜ ያለውን የፓራንትሮፐስ የተባለ ሌላ የሰው ዘር ቅሪተ አካል
ታሪክ ጋር ተዳምሮ ሲታይ ነው። ይህም በዚህ የሰው ልጅ ታሪክ ሽግግር ወቅት በምስራቅ አፍሪካ ምድር ላይ እስከ 4 የሚደርሱ የተለያዩ የሰው ዘር ቅርንጫፎች ማለትም ቀደምቱ ሆሞ፣ ከዚያም ፓራንትሮፐስ፣ ሲቀጥልም ኦስትራሎፒተከስ፣ ጋርሂና አዲሱ የሌዲ ገራሩ ኦስትራሎፒተከስ በአንድ አካባቢ ተሰባስበው ይኖሩ እንደነበር ያሳያል ይላል ጥናቱ። ይህ መረጃ ቀደምት ዘመዶቻችን ተለዋዋጭ የአየር ንብረትን የመቋቋምና በተለያዩ ስነ ምህዳሮች ውስጥ የመኖር ከፍተኛ ብቃት እንደነበራቸው ማረጋገጫ ነው ተብሏል። አሁን በዓለም ሳይንቲስቶች አእምሮ ውስጥ የሚመላለሰውና ወደፊት ምላሽ የሚሰጠው ትልቁ ጥያቄ እነዚህ ሁለት የተለያዩ የቅድመ አያቶች ማለትም ሆሞና አውስትራሎፒተከስ በአንድ ስፍራ ሲኖሩ ምን ይመገቡ ነበር? ለምግብና ለባዮሎጂያዊ ወይም ስነ ፍጥረታዊ ህልውና ምን ያህል እርስ በርስ ይጋጩ ነበር ወይም በሰላም ይኖሩ ነበር የሚለው ነው። በአሁኑ ወቅት የፕሮፌሰር ኬሪድ የምርምር ቡድን የተገኙትን ቅሪተ አካሎች በከፍተኛ የላብራቶሪ ቴክኖሎጂ በመመርመር ላይ የሚገኝ ሲሆን ይህም ጥንታውያኑ የሰው ልጆች ምን አይነት ምግቦችን ይመገቡ እንደነበርና እንዴት ህልውናቸውን ጠብቀው ሊቆዩ እንደቻሉ ሚስጥሩን ይፋ ያደርጋል ተብሎ ይጠበቃል። ይህ በአፋር ምድር የተገኘው ታሪካዊ ቅሪተ አካል የሰው ልጅ አመጣጥ መጽሐፍ ላይ ለዘመናት የነበረውንና ያልተገለጠውን የጎደለ ገጽ ሙሉ በሙሉ የሚሞላ ነው ተብሎለታል። ተፈጥሮ በፈጠረችው የህልውና ውድድር ውስጥ ብዙዎቹ ዝርያዎች ሲጠፉ፣ እኛ ግን ተርፈን የዛሬዋን ዓለም ለመግዛት የበቃንበትን ሚስጥር የሚፈታ ቁልፍም ሆኗል። አሁንም ቢሆን የሰው ልጅ መገኛ የሆነችው የኢትዮጵያ ምድር ለዓለም ሳይንስ አዳዲስ ድንቅ ነገሮችን ማበርከቷን ቀጥላለች። ታዋቂው ኔቸር የተሰኘ የሳይንስ መጽሔትም ይህንን ግኝት የዓመቱ ትልቅ ሳይንሳዊ ክስተት ሲል አወድሶታል።